ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ሳይኮሎጂ ቻፕተር 4 ነው። ሚሞሪ እና ፎርጌቲንግ የሚል ለፍሬሽማኖች የተዘጋጀ ነው። ሶ እናንተ ይህን ቪዲዮ በምትጠቀሙበት ጊዜ መጠቀማችሁን ካያችሁ በኋላ ለእኛም ጥቅም ስትሉ ሳብስክራይብ እንድታደርጉ ሼር እና ላይክ እንዳትረሱ በትህትና እንጠይቃችኋለን። ብዙ ተማሪዎች ያው ቪዲዮአችን ያያሉ ግን ሰብስክራይብ ማድረግ ላይ ቸላ ስለሚሉ ለእናንተ ምንም አይነት ጉዳት ስለሌለው ይህን እንድታደርጉ እንላለን። ዛሬ ስለ ሚሞሪ እና ስለ ፎርጌቲንግ እንመለከታለን። ሶ ሚሞሪ ማለት ምን ማለት ነው የሚለውን ሚኒንጉን እና ፕሮሰሱን ስንመለከት መጀመሪያ እስቲ ሚኒንጉን እንመለከት። ሚሞሪ ማለት ምን ማለት ነው? ሚሞሪ ማለት ከዚህ በፊት አውቀ ሰምተ አዳምጠ ተረድተ የነበረውን ነገር ከረዥም ጊዜ በኋላ እንደገና የማስታወስ ብቃት ነው። ሶ ሚሞሪ ማለት ኢንፎርሜሽንን ማስታወስ ነው። ያ ኢንፎርሜሽን ደግሞ ከዚህ በፊት የተማርከው ነው። ለርንድ ኤርሊ ኦቨር ታይም ከዚህ በፊት የተማርከውን ኢንፎርሜሽን ማስታወስ ነው። ሪትኔሽን ማድረግ ነው። እሱ ብቻ ሳይሆን ከዚህ በፊት ሪኮርድ ያደረግከውን ከዚህ በፊት ያየኸው ነገር ሊሆን ይችላል። የሰማኸው ፓስት ላይ የሰማኸውን ያየኸውን ወደ ውስጥ ወደ አይምሮ ያስገባኸውን ነገር አምጥተ በአሁን ሰዓት መጠቀም ነው። ላተር ዩዝ ኢን ደ ፕሬዘንት በዚህ ሰዓት ላይ ወይም በአሁን ሰዓት ላይ መጠቀም ሚሞሪ ይባላል። ሚሞሪ ደግሞ እንደ ብሪጅ ነው የሚያገለግለው፣ እንደ ድልድይ ነው። በምንና በምን መካከል? በፓስት እና በፕሬዘንት ላይ። ፓስት ላይ እንዴት ነው ብሪጅ የሚሆነው? በፓስት እና ፕሬዘንት ላይ ፓስት ነው ስትል ከዚህ በፊት ለምሳሌ ስለ ማስ፣ ስለ ኬሚስትሪ፣ ስለ ፊዚክስ ከ2 ዓመት በፊት ተምረ ከሆነ ከ2 ዓመት በኋላ ደግሞ ያን ነገር ስታስብ ፕሬዘንት ላይ አሁን ሰዓት ላይ ስታስብ ግን ከዚህ በፊት ፓስት ላይ የተማርከው። ስለዚህ ፓስቱንና ፕሬዘንቱን እንደ ምንድን ነው? እንደ ድልድይ የሚያገናኝ ነው ሚሞሪ ስንል። ስለ ሚሞሪ ማለት አንድን ነገር ማስታወስ ነው። በቃ ከዚህ በፊት የሰበሰብከውን ኢንፎርሜሽን አሁን ሰዓት ላይ አስታውሰ መጠቀም ሚሞሪ ይባላል። ሌላኛው ደግሞ ሚሞሪ ፕሮሰስ አላቸው። ፕሮሰስ ኦፍ ሚሞሪ የሚለውን ስንመለከት ምን ማለት ነው? ፕሮሰስ ኦፍ ሚሞሪ ማለት ከዚህ በፊት እንግዲህ ኢንፎርሜሽንን ሰምተን አዳምጠን የነበረውን ነገር አሁን ደግሞ አስተውሎን መቻላችን ምን ብለን ጠርተናል? ሚሞሪ ብለን ጠርተናል። ሶ ከዚህ በፊት የነበረውን ነገር አሁን በምናስታውስበት ጊዜ የምንጠቀማቸው ፕሮሰሶች አሉ። የመጀመሪያው ፕሮሰስ ኦፍ ሚሞሪ ምን ይባላል? ኢንኮዲንግ ይባላል። ኢንኮዲንግ ማለት ልክ የሆነ ኦብጀክትን ወይም የሆነ ላይትን፣ የሆነ ብርሃንን፣ የሆነ ድምፅን መጀመሪያ በምትሰሙበት በምታዳምጡበት ጊዜ ያዳመጣችሁትን ነገር የሰማችሁትን ነገር አይምሯችሁ ሊረዳ ወደሚችለው ኮድ አይምሯችን የሚቀይርበት ፕሮሰስ አንዱ የሚሞሪ ፕሮሰስ ኢንኮዲንግ ተብሎ ይጠራል ማለት ነው። እና ከኮምፒውተር ሳይንስ የተገኘ ነው። ቃሉ ሪፈር የሚያደርግልን ምን ነው? ኮድ ማድረግ ነው። ምንን ኮድ ማድረግ? ከኢንቫይሮንመንቱ የምናገኛቸው የተለያዩ ኢንፎርሜሽኖችን አይምሯችን ማንበብ ወደሚችልበት መስመር ወይም አይምሯችን ሊያነብ ወደሚችለው ኢምፐልስ ፎርም መቀየሩ ኢንኮዲንግ ይባላል ማለት ነው። ኢንኮዲንግ ማለት ትራንስፈር ኦፍ ሰንሰሪ ኢንፑት ኢንቱ ፎርም ኦፍ ሚሞሪ ኮድ ዛት ካን ቢ ፋርዘር ፕሮሰስድ። አይምሯችን እንደገና ወደ ኢንተርፕሬት ወደ ማድረግ ማለትም ለምሳሌ ላይት የሚባለውን ካየህ በኋላ ላይት የሚባለው አይምሮ ውስጥ ላይቱ ገብቶ ሳይሆን ላይቱን አይምሮ በራሱ ኮድ ነው ይሄ ላይትን ሪፕሬዘንት አድርጎ አይምሮ ውስጥ የሚያስቀምጠው ማለት ነው። ልክ ኮምፒውተር ውስጥ ላይ ሁሉም ነገር ሪፕሬዘንት የሚደረገው በ1 እና በ0 ነው አይደለ? ልክ እንደዛው አይምሮአችን ብዙ ኢንፎርሜሽኖችን እሱ ሊረዳ በሚችለው ዳታ ፎርም የሚያስቀምጥበት ፕሮሰስ ኢንኮዲንግ ይባላል። ትራንስፈር ያደርጋል። ምን ኢንፑት ያደረግነውን ኢንፎርሜሽን ወዴት ነው ትራንስፈር የሚያደርገው? በውስጡ ላይ ኢንፑት ያደረግነውን ኢንፎርሜሽን ራሱ ማንበብ ወደሚችልበት ኮድ የሚያደርግበት ፕሮሰስ ኢንኮዲንግ ይባላል። ሌላኛው ደግሞ የሚሞሪ ፕሮሰስ
ስቶሬጅ ይባላል። ስቶሬጅ ማለት ቅድም ኢንኮዲንግ ማለት ከውጭ ኢንፎርሜሽንን ወደ አይምሯችን ማስገባት ነው ብለናል። ወደ አይምሯችን ካስገባን በኋላ አይምሯችን ማንበብ ወደሚችለው ፎርም ወይም ኮድ መቀየር ነው ብለናል። ስቶሬጅ ማለት ደግሞ ያ ሪኮርድ ያደረገውን ወይም ኮድ ያደረግነውን ኢንፎርሜሽን በተለያዩ ነርቭ ሲስተማችን ውስጥ ላይ ስቶር ማድረግ ነው፣ ማስቀመጥ ነው። ከዛሳ ወደፊት ደግሞ ለተለያዩ ነገሮች ምናምን አውጥተን ልንጠቀማቸው ማለት ነው። ለምሳሌ ዛሬ ይሄኛውን ሳይኮሎጂ ምንድነው ሳይኮሎጂ በማስተምራችሁ ጊዜ እየሰማችሁ ነው፣ ድምፄን እየሰማችሁ ከዛ አይምሯችሁ ኢንኮድ እያደረገ ነው፣ የኔን ድምፅ ወደ አይምሯችሁ እያስገባችሁ ነው። ከዛ ስቶሬጅ ማለት የሰማችሁትን ነገር በውስጣችሁ ስታስቀምጡ ነው እንዳይጠፋባችሁ። ሶ ስቶሬጅ የሚባለው ነገር ይሄን ስቶሬጅ ኢዝ ፐርሲስታንሲ ኦፍ ኢንፎርሜሽን ኢን ሚሞሪ በሚሞሪያችሁ ውስጥ ወይም በአይምሯችሁ ውስጥ ላይ እያስገባችሁ ያላችሁት ኢንፎርሜሽን እንዲቆይ ማድረጉ ስቶሬጅ ይባላል ማለት ነው። ሪትሪቨራል የሚባለው ደግሞ ሶስተኛው እና የመጨረሻው የሚሞሪ ፕሮሰስ ምን ማለት ነው? ያስገባችሁትን ኢንፎርሜሽን የማስታወስ ብቃት ነው። ያስገባችሁትን ኢንፎርሜሽን የማስታወስ ብቃት ነው። አሁን ደግሞ የምንመለከተው ስትራክቸር ኦፍ ሚሞሪ ኦር ስቴጅ ኦፍ ሚሞሪ ነው። ስትራክቸር ኦር ስቶሬጅ ኦፍ ሚሞሪ ማለት ምን ማለት ነው? እኛ ወደ ውስጣችን የምናስገባቸው ነገሮች በየት ቦታ ላይ እና እንዴት ባለ ሁኔታ ላይ በእኛ ውስጥ ይቆያሉ የሚለውን የሚያሳይ ነው። ልክ የምንሰማቸው የምናዳምጣቸው ነገሮች አሉ አይደለ? የት ቦታ ላይ ነው ስቶሪ የሚሆኑት? አንዳንዱ ሎንግ ተርም ሎንግ ላይ፣ ሌላኛው ሾርት ላይ፣ ሌላኛው ደግሞ ሲምፕል ሴንሰር ላይ እንትን ይላሉና ሶስት ደግሞ ስቶሪ የሚሆኑበት ኤሪያዎች አሉ፣ ወይም ሶስት የሚሞሪ ስትራክቸር አለ። ሶ ይሄ ከዲፊኒሽኑ ስንመለከት ሚሞሪ ስትራክቸር ማለት ምን ማለት ነው? የአንድ ሚሞሪ ወይም የኛ የአይምሯችን ላይ የተለያዩ ኢንፎርሜሽኖች ከገቡ በኋላ ስቶር የሚሆኑበት አይነት ነው። ወይም ያስገባናቸው ኢንፎርሜሽን በአይምሯችን ላይ የምን ያክል ጊዜ ሊቆዩ ይችላሉ እና ከገቡ በኋላ በውስጥ ገብቶ እንዴት ኦርጋናይዝድ እና እንዴት ኢንኮድድ ሆነው ይቀመጣሉ የሚለውን ነው ስትራክቸር ኦፍ ሚሞሪ የሚያስረዳን። ሶስት አይነት ስትራክቸር ኦፍ ሚሞሪ አለ። የመጀመሪያው ሴንሰሪ ሚሞሪ ወይም ሴንሰሪ ሬጂስተር የሚባለው ነው። ይሄ ምን ማለት ነው? ለምሳሌ እናንተ ከተማ ውስጥ ስትሄዱ፣ ትምህርት ቤት ስትሄዱ፣ በዶርም ላይ ስትንቀሳቀሱ፣ በግቢ ውስጥ ስትንቀሳቀሱ ምናምን ማታዩት ነገር የለም ማለት እንጨቱን ታያላችሁ፣ ዛፉን ታያላችሁ። በቃ አይናችሁ የሚመለከተውን ነገር ለሙሉ ለጥቂት ለአንድ ሰከንድ ቢበዛ ለአንድ ሰከንድ ብቻ አይምሯችሁ ውስጥ ሊቀመጥ ወይም አይምሯችሁ ወይም በሴንሰሪ ኦርጋናችሁ በኩል ወደ አይምሯችሁ ገብቶ የሚቆይበት ስትራክቸሩ ዘዴው ምን ይባላል? ሴንሰሪ ሚሞሪ ይባላል ማለት ነው። እና ኢት ኢዝ ኢንተር ዌይ ኦፍ ደ ሚሞሪ በቃ ወደ አንድ ነገር ወደ አይናችሁ ወይም በጆሮአችሁ በኩል በአይናችሁ በኩል ኢንቫይሮንመንቱ ላይ ያለውን መረጃ ስትቀበሉ ማለት ነው። ልክ ኢንተር ሲያደርግ ያኛው ስትራክቸር ምን ይባላል? ሴንሰሪ ሬጂስተር ይባላል ማለት ነው። እና ደግሞ ፈርስት ኢንፎርሜሽን ስቶሬጅ ኤሪያ ነው። ልክ የመጀመሪያው የምትመለከቱት ኢንፎርሜሽን ምናምን ስቶር የሚሆንበት ነው። ኢንተርፕሬትም የሚደረግበት ቦታ አይደለም፣ የሚብራራበትም ቦታ አይደለም። ልክ እየተመለከታችሁ እየሄዳችሁ ምናምን ያ ነገር ብቻ ያ ነገር እንደሆነ በቃ ኢንፎርሜሽን እየሰበሰባችሁ የምትሄዱበት ነገር ነው። እሱ ብቻ ሳይሆን ሆልዲንግ ቢት retaining information until we can select item for attention from stream bombarding our sense። እንግዲህ እንደምታውቁት በምንሄድበት ጊዜ የኛ ሴንስ ኦርጋን ለተለያዩ ለውጪ ስቲሙለሶች ቦምባርድ ይሆናሉ፣ ይገለጣሉ። ለምሳሌ ስትሄድ የወፉን ድምፅ ትሰማለህ፣ የተማሪውን ድምፅ ትሰማለህ፣ የመኪናውን ድምፅ ትሰማለህ። ነገር ግን ይሄ የመኪና ድምፅ ነው፣ ይሄ የወፍ ድምፅ ነው፣ ይሄ የምን ድምፅ ነው እያልክ እያስተዋልክ አይደለም የምትሄደው። ግን ዝም ብለህ የተለያዩ ኢንፎርሜሽኖች ይገባሉ። ያ የተለያዩ ኢንፎርሜሽኖች የመጀመሪያዎቹ ምንም ኢንተርፕሬቴሽን የሌላቸው የመጀመሪያው ኢንፎርሜሽኖች ዝም ብሎ የመግባት ፕሮሰሱ ነው ይሄ ሴንሰሪ ወይም ሴንሰሪ ሬጂስትሬሽን ተብሎ የሚጠራው። ለምሳሌ ማለት ነው ፎር ኢንስታንስ ለምሳሌ
የተለያዩ ነገሮችን እንመለከታለን አይደለ? ቪዥዋል ኢሜጅ የተለያየ ነገር ሰው ሊሆን ይችላል፣ ፀሐይ፣ የተለያዩ ነገሮችን እንመለከታለን። ብቻ አይናችንን ተጠቅመን የምንመለከታቸው ነገሮች ለትንሽ ጊዜ አይምሯችን ውስጥ ላይ ሊቆዩ ያ ሴንስ ኦርጋናችን ውስጥ ይቆያሉ እንጂ ከጥቂት ጊዜ በኋላ ምናምን የምናስታውሱ አይደለም። ማክሲሜም ያ ነገር ለአንድ ሰከንድ ቢቆይ ነው። ለምሳሌ ወደ ትምህርት ቤት እየሄድክ በየሰከንዱ ብዙ ነገር ታያላ። ከ3 ሰከንድ በፊት ምን አይተ ነበር ብዬ ብጠይቅ አትመልስም። ቢኮዝ እያስተዋልክ አይደለም እያየ ያለው ዝም ብሎ ሴንስ ኦርጋኒክ ኢንፎርሜሽን እየሰበሰበ ነው። እንደዚህ አይነት ያለውን ነው እንግዲህ በዚህኛው ስትራክቸር ውስጥ የሚመደበው ማለት ነው። ለምሳሌ የተለያዩ ነገሮችን እናዳምጣለን። የምናዳምጣቸው ነገሮች በሙሉ እያስተዋልን አይደለም የምንሄደው። አትሊስት ለ2 ደቂቃ ቢቆይ ነው የምናዳምጠው ያ ነገር ማለት ነው። ምክንያቱም ብዙ ነገር እያዳመጠን ነው የምንሄደው። እያዳመጠን ያልነውን ነገር ግን አቴንሽን ያልሰጠነው ነገር ነው። ዝም ብለን በቃ አእምሯችን ሳይፈቅድ ሴንስ ኦርጋናችን ምናምን እየሰበሰቡ የሚሄዱ ኢንፎርሜሽኖች ስቶር የሚሆኑበት ወይ ነው ይሄ። እሺ ሁለተኛው ደግሞ ሾርት ተርም ሚሞሪ የሚባለው ነው። ሾርት ተርም ሚሞሪ ማለት በቀላሉ ምን ማለት ነው? ለምሳሌ በመንገድ ላይ ብዙ ድምፆችን ትሰማለህ አይደለ? ብዙ ነገሮችን ታያለህ። ብዙ ነገሮችን እየሰማ ብዙ ነገሮችን እያዳመጥክ ለአንዱ ነገር ግን አቴንሽን ስትሰጥ ለምሳሌ ይሄ ከዶርም ተነስተህ እስከ ክላስ እስክትገባ ድረስ 50 ሰው ምናምን መንገድ ላይ እያየ ሊሆን ይችላል። ከ50 ሰው መካከል ግን አንዱን ሰው ምናምን የሆነ ሰው ለምሳሌ ለየት ያለ ሰው ስታዩ ወይ እያነከሰ ብታዩ ወይ እያለቀሰ ብታዩ ምናምን ለዛ ሰውዬ ትኩረት ትሰጣለህ። እና ትኩረት የሰጠው ሰውዬ ያ ምናምን አይጠፋብህም። መጀመሪያ ሲጠፉ እንደነበሩ በመጀመሪያው ስትራክቸር ላይ እንዳየነው ምናምን አይጠፋብህም። አቴንሽን ስለሰጠ ለጥቂት ሰዓት ይቆያል። ሶ እንደዚህ አይነት ስትራክቸር አቴንሽን ብዙ ነገሮችን ሰብስበናል። ከነዛ ውስጥ አቴንሽን ስንሰጥ ያ አቴንሽን የሰጠነው ነገር አይምሯችን ውስጥ የሚቆይበት ዘዴ ነው። ይሄ ሾርት ተርም ሚሞሪ ብለን የምንጠራው ስትራክቸር ማለት ነው። እሱ ብቻ ሳይሆን በዚህኛው በሾርት ተርም ሚሞሪ በምንለው ውስጥ ላይ የሚቆዩ ነገሮች ምን አይነት ነገሮች ናቸው? አናላይዝ ያደረግናቸው ነገሮች ምንድን ነው ብለን አስተውለን ተረድተን ያለፍናቸው ነገሮች ናቸው ለሾርት ተርም ሚሞሪ ውስጥ የሚቆዩት ማለት ነው። እና ሾርት ተርም ሚሞሪ ደግሞ የተለያዩ ታስኮች ስራዎች አሉት። ለምሳሌ ቲንኪንግን ቢሆን ሪዲንግ፣ ስፒኪንግ፣ ፕሮብሌም ሶልቪንግ እነዚህ ነገሮች ምናምን በሾርት ተርም ሚሞሪ ውስጥ የሚካተቱ ናቸው ማለት ነው። የተለያዩ ደግሞ ስሞች አሉት ለዚህ ሾርት ተርም ሚሞሪ የሚባለውን ነገር የሚገለጹበት። ወርኪንግ ሚሞሪም የሱ ስም ነው። ኢሚዲየት ሚሞሪም፣ አክቲቭ ሚሞሪም፣ ፕራይመሪ ሚሞሪም እነዚህ የሾርት ተርም ኔሞች ናቸው። ሰው ፈተና ላይም ሊመጡ ይችላሉ። ሌላኛው አሁን ደግሞ የምንመለከተው ይሄ ሾርት ተርም ሚሞሪ የምንለው የራሱ የሆነ ካራክተሮች አሉት። ካራክተሮቹ የመጀመሪያው ምንድነው? አክቲቭ ነው። አክቲቭ ነው ማለት ልናስታውሶ የምንችለው ነገር ነው። በዚህ አይምሮችን ውስጥ ያለው ልናስታውሶ ለጥቂት ደቂቃም ቢሆን አቴንሽን የምንሰጠው ነገር ነው። የመጀመሪያው ግን አክቲቭ አይደለም። ምን ነገር እንዳየን፣ ምን እንዳወቅን፣ ምን እንደተረዳን የምናስተውልበት አይደለም። ሶ ይሄ አክቲቭ ነው፣ ማስታወስ የምንችለው ነገር ነው። እና ራፒድሊ አክሰሴብል ነው። ምን ማለት ነው? በዚህ በሾርት ተርም ሚሞሪ ውስጥ ላይ ያሉ ኢንፎርሜሽኖችን ቶሎ ማስታወስ እንችላለን። ለምሳሌ ለፈተና 30 ደቂቃ ቀርቶ እያለ ጠዋት ተነስተ ምናምን ሸምድደ ብትሄድ ያን በ30 ደቂቃ ውስጥ የሸመደድከው ነገር ስለሆነ በኋላ ፈተና ላይ መልሳለሁ ብትል ቶሎ ይመጣልሃል። ሶ ቅድም ያነበብኩ በየትኛው ክፍል ነው ውስጥ የተመደበው ማለት ነው? በሾርት ሜሞሪ ውስጥ ነው። ስለዚህ ሾርት ሜሞሪ ውስጥ ያሉ ኢንፎርሜሽኖችን ራፒድሊ አክሰስ ማድረግ እንችላለን ማለት ነው። እሱ ብቻ ሳይሆን ያስገባናቸው ኢንፎርሜሽኖች ወደ ውስጣችን ሲገቡ በየተራ ነው። በዚህ በሾርት ሜሞሪ ውስጥ ላይ ሾርት ተርም ሜሞሪ ኢንፎርሜሽን የምናስገባበት ጊዜ በየተራ ነው የሚያስገባው ማለት ነው። ለምሳሌ ጠዋት ተነስተን ምን እንደበላን፣ ከዛ ቀጥለን ምን እንዳደረግን፣ ከዛ ቀጥለን ምን እንዳደረግን በየኦርደሩ ነው አይምሯችን ኦርደሩን መጀመሪያ ቁርስ በላ ወይስ መጀመሪያ ልብስ ለበስኩ መጀመሪያ ምናምን ብለን ልትረሳ አትችልም። በየኦርደሩ ኢንፎርሜሽኖች እንዲቀመጡ የሚያደርግበት ነው ይሄ ሾርት ተርም ሚሞሪ የምንለው። ሌላኛው ደግሞ ይሄ ሾርት ተርም ሚሞሪ በውስጡ ሊይዝ የሚችለው ለምሳሌ ከ5 ቢበዛ
5 ሲቀነስ 2 ስንት ነው? 5 ነው የሚሆነው። 7 ሲቀነስ 5 ስንት ነው የሚሆነው? 2 ነው። 7 ሲደመር ስንት 2 ስንት ነው የሚሆነው? 9 ነው የሚሆነው። ሶ ከ5 እስከ 9 ያሉ ነገሮችን በየተራ በቅድመ ተከተል መያዝ ይችላል። ለምሳሌ አንደኛ ላይ ምን አደረግኩ፣ ሁለተኛ ላይ ምን አደረግኩ፣ ሶስተኛ ላይ ምን አደረግኩ እያልክ በየቅድመ ተከተሉ ከመያዝ አንጻር ከ5 አንስቶ እስከ 9 ያሉ ኢቨንቶችን በየተራው መያዝ የሚችልበት የአእምሯችን ክፍል ነው ይሄ ሾርት ተርም ሚሞሪ የምንለው ማለት ነው። ሶ ከዛ በኋላ በዚህ በሾርት ተርም ሚሞሪ ውስጥ እነዚህ ነገሮች ምናምን ሊያዙልን አይችሉም ማለት ነው። አንዳንድ ጊዜ ሊያዙልን አይችሉም። በዚህ ሾርት ተርም ሚሞሪ ላይ በአጭር ጊዜ ማስታወስ በምንችለው ሾርት ተርም ሚሞሪ ውስጥ እነዚህ ነገሮችን ካላስቀመጥን የሆነ ከ5 ዓመት በኋላ ይሄን አሬንጅመንት ብንጠየቅ ላንመልስ እንችላለን ማለት ነው። እና ወደ 30 ሰከንድ ነው እዚህ ጋር ኢንፎርሜሽን መቆየት የሚችለው ማለት ነው። ወደ 30 ሰከንድ መቆየት ይችላል ማለት ነው። በዚህ ኤሪያ ላይ ምን ማለት ነው? ማስታወስ የምንችለው በ30 ደቂቃ ሬንጅ ውስጥ ያደረግናቸውን ኢቨንቶችን ነው። እንደዚህ አይነት ኮንዲሽኖችን ነው ሾርት ተርም ሚሞሪ የሚይዘው። ከዚሁ ጋር ያይዘን አውቀን ማለፍ ያለብን አንድ ቃል አለ። እሱም ምን ይባላል? ቻንኪንግ ይባላል። ቻንኪንግ ማለት ምን ማለት ነው? የተለያዩ ነገሮችን ተበታትነው ካሉ መያዝ ስለማንችል ግሩፕ አድርገን ወይም ፓኬጅ ሰርተን ኢንፎርሜሽንን ኦርደር አድርገን መያዝ ስንችል ማለት ነው። እንደምን እንደ ሲንግል ዩኒት። ለምሳሌ የእናንተ ወይ ስልክ ቁጥራችሁ ወይም የክለብ ስም ሊሆን ይችላል። ለምሳሌ አንድ የክለብ ስም ምናምን ብትወስዱ በውስጡ በጣም ብዙ የተጫዋች ቁጥር አለ አይደለ? እነዚህን የተጫዋች ቁጥሮችን ምናምን ለመያዝ እንዲመቸን እነዚህን ተጫዋቾችን በሙሉ ምናምን በአንድ ስም ስንይዝ፣ ለምሳሌ ወይ ባርሴሎና ስንል ወይ ማድሪድ ስንል ወይ ማንቸስተር ስንል ወይ አርሴናል ስንል እና አንድ ነገርን ለመያዝ እንዲመቸን የተበታተኑ ነገሮችን ግሩፕ ሰተን መያዝ ስንችል የኛው ስልክ ቁጥር ለምሳሌ 09 0 ምናምን 06 07 እያለን እንሰጣለን አይደለ? ሁለት እያደረግን ነው ምናምን የምናወራው። ምክንያቱም እያንዳንዱን ብናወራ ስለሚጠፋልን አንዳንድ ግሩፕ የመፍጠር ሲስተሙ ይሄ ቻንኪንግ ይባላል። እሺ ሌላኛው ደግሞ ሎንግ ተርም ሚሞሪ የሚባል ነው። እንግዲህ የመጀመሪያውን አይተናል። ሁለተኛ ላይ ሾርት ሚሞሪ ተርም አይተናል። ሶስተኛ ደግሞ ሎንግ ተርም ሚሞሪ። ሎንግ ተርም ሚሞሪ ማለት አንድን ነገር ወደ አይምሯችን ካስገባን በኋላ እያሰላሰልን እየደጋገምን የተለያዩ ነገሮችን እያደረግን በእኛ ውስጥ ምናምን ለረዥም ጊዜ መቆየት የሚችሉ ኢንፎርሜሽኖች ስቶር የሚሆኑበት ኤሪያ ነው ማለት ነው። እና ለፐርማኔንትሊ ነው እዚህ ጋር ኢንፎርሜሽኖች ስቶርድ የሚሆኑት። ለረዥም ጊዜ ኢንፎርሜሽን ስቶር የሚሆንበት ቦታ ነው። ማስታወስ እንችላለን። ለረዥም ጊዜ አእምሯችን ውስጥ ሳይረሱ መቆየት የሚችሉ ኢንፎርሜሽኖች ያሉበት ኤሪያ ነው ይሄ ሎንግ ተርም ሚሞሪ የሚባለው ማለት ነው። እና ይሄ ነው የሚባል ሰዓት የለውም። በእርግጥ ይሄ የሚያክል ጊዜ ይቆያል የሚባል የለውም። ምናልባት ለአንድ ቀን ሙሉ፣ ለአንድ ወር፣ ለአንድ ዓመት እንደገና እስክንሞት ድረስ ሁላ የማይረሱ ነገሮች ምናምን ሊቆዩ ይችላሉ። ለረዥም ጊዜ መቆየት የሚችሉ ነገሮች ሎንግ ተርም ሚሞሪ ውስጥ ይገኛሉ። እና ይሄ ሎንግ ተርም ሚሞሪ የምንለው በውስጡ 2 ክላሶችን ይይዛል። የመጀመሪያው ዲክሌራቲቭ ይባላል። ሁለተኛው ነን ዲክሌራቲቭ ይባላል። ዲክሌራቲቭ ነው የምንለው እኛ ሆን ብለን ኮንሽንስሊ ሆን ብለን ከተለያዩ ቦታዎች የሰበሰብናቸው ኢንፎርሜሽኖች የሚከማቹበት ወይም ስቶር የሚሆኑበትን ቦታ ነው ዲክሌራቲቭ ኦር ኤክስፕሊሲቲ ሚሞሪ የምንለው። እኛ ሆን ብለን የሰበሰብናቸው ኢንፎርሜሽኖች መማር ሊሆን ይችላል፣ ስለ ሰው ማወቅ ሊሆን ይችላል። እነዚህ ነገሮችን ሆን ብለን የሰበሰብናቸው ኢንፎርሜሽኖች ለረዥም ጊዜ የሚቆዩበትን ኤሪያ የሚያሳየን ዲክሌራቲቭ ኤክስፕሊሲቲ ኦር ዲክሌራቲቭ ሚሞሪ ይባላል። ይሄ በሁለት መንገድ ነው የሚፈጠረው። አንደኛው ሴማቲክ ሚሞሪ ይባላል። ሁለተኛው ደግሞ ኤፒሶዲክ ሚሞሪ የሚባል ነው። ይሄ ሴማቲክ ሚሞሪ የሚባለው የተለያዩ ቃላቶችን ወይም የተለያዩ እውቀቶችን፣ የተለያዩ የቃላት ሚኒንጎችን፣ የተለያዩ ኮንሰፕቶችን እና
የተለያዩ የማስ አቅማችንን ምናምን መያዝ የሚችለው የአእምሯችን ወይም የማስታወስ ነገራችን ምን ተብሎ ይጠራል? ሴማቲክ ሚሞሪ። ሶ በሎንግ ተርም ወይም ለረጅም ጊዜ ኢንፎርሜሽን መቆየት በሚችለው በሎንግ ተርም ሚሞሪ ላይ ያለው ሁነት ምን አይነት ናቸው? እንደ የቃላት ሚኒንጎችን የተለያዩ ጽንሰ ሀሳቦችን እና የተለያዩ የማስ እውቀቶች ምናምን የሚከመሩበት የአእምሯችን ስትራክቸር ወይም ዘዴው ምንድን ነው? ሴማቲክ ሚሞሪ ይባላል ማለት ነው። ሁለተኛው ደግሞ ሚሞሪ ፎር ዘ ኤቨንት ኤንድ ሲቹዌሽን ፍሮም ፐርሰናል ኤክስፒሪየንስ በልጅነታችን ይሁን አሁን ሰዓት ላይ ይሁን በተለያዩ ጊዜያቶች ላይ ኤክስፒሪየንስ ያደረግነው በህይወት ልምድ ያመጣናቸው ነገሮች የተለማመድናቸው ነገሮች ምናምን በእኛ ውስጥ ኳስ መቻል ሊሆን ይችላል አይደለ? እስክሪቶ መጽሐፍ ጽፎ መቻል ምናምን በቃ የተለያዩ ስኪሎች ምናምን ኤክስፒሪየንስ ያደረግናቸው ስፖርት ሰርቶ መስራት መቻል እነዚህ ኤክስፒሪየንስ ያደረግናቸው ነገሮች ስቶርድ የሚሆኑበት ኤፒሶዲክ ሚሞሪ ይባላል። እሺ ሌላኛው ቅድም እንዳልኳቸው ነን ዲክለራቲቭ የሚባለው ነው። ይህንን ዲክለራቲቭ ማለት ምን ማለት ነው? ይሄም የሚሞሪ አይነት ነው። በሎንግ ተርም ሚሞሪ ውስጥ የሚመደብ ነው እና ምንድነው ዋና ሀሳቡ? ይሄም ኤክስፒሪየንስ ነው። የተለያዩ ኤክስፒሪየንስ ያደረግናቸው ኢንፎርሜሽኖች ዲፖዝድ የሚሆኑበት ስትራክቸር ነው። ነገር ግን እነዚህ ኤክስፒሪየንስ ያደረግነው በምን መሆን አለበት? ዊዛውት ኮንሽንስሊ ያለ ኮንሽንስ ይሄ ሆን ብለን ያላደረግናቸው ወይም ኮሌክት ያላደረግናቸው ነገሮች ሊሆኑ ይችላሉ እና ከነዚሁ መካከል እንደ ኤግዛምፕል ፕሮሲጀራል ሚሞሪ የሚባለው ነው። ፕሮሲጀራል ሚሞሪ የሚባለው በኤክስፒሪየንስ ምናምን የሰበሰብካቸው ነገሮች ኢንፎርሜሽኖች የሚሰበሰቡበት ቦታ። ለምሳሌ ቅድም እንዳልኳቸው ፀጉርን ማበጠር፣ አሁን ለምሳሌ ፀጉርን ስታበጥር እስክሪቶ ምናምን ይዘ መጽሐፍ ስትችል ይሄ ኤክስፒሪየንስ አድርገ ያመጣሃቸው ነገሮች ናቸው። ሶ መጽሐፍ የሚባለው እንዴት እንደሚጻፍ እንዴት ፀጉር ማበጠር እንደምትችል በኤክስፒሪየንስ ነው ያመጣሃቸው ምናምን ነገር። እነዚህ ነገሮች እንደዚህ አይነት ኢንፎርሜሽኖች ስቶር የሚሆኑበት ወይ ነው የፕሮሲጀራል ሚሞሪ የሚባለው። የፕሮሲጀራል ሚሞሪ ደግሞ የአንዱ የነን ዲክለራቲቭ ኤግዛምፕል ነው ማለት ነው። እዚሁም አውቀን ማለፍ ያለብን ኢንፎርሜሽን ምን ሀሳብ ኮንሰፕት ምን የሚል ነው? ሴሪያል ፖዚሽን የሚባል ነው። ሴሪያል ፖዚሽን ማለት የተለያዩ ኢቨንቶች ምናምን የተለያዩ ድርጊቶች መጀመሪያ ላይ፣ ሁለተኛ ላይ፣ ሶስተኛ ላይ፣ አራተኛ ላይ የተባሉ በተለያዩ ጊዜ ምናምን ሲደረጉ ከነዚያ ኢቨንቶች መካከል በጣም አስታውሰ የምትችለው መጀመሪያ የተካሄደ ኢቨንት እና መጨረሻ ላይ የተካሄደውን ኢቨንት ነው የሚል ኮንሰፕት ነው። ለምሳሌ ምን ማለት ነው? የሆነ ኤ የሚባለውን ተማሪ ስም ነገርኩ፣ የቢንም ነገርኩ፣ የሲንም የዲንም እየነገርኩ የፍሬሽማን ተማሪዎች መካከል የ20 ተማሪ ስም ብነግርህ አንተ ማስታወስ የምትችለው እንደ ሴሪያል ፖዚሽን ኮንሰፕት መጀመሪያ የነገርኩን ተማሪ ስምና መጨረሻ ላይ የነገርኩ ነው። መሀል ላይ ያሉትን ምናምን ማስታወስ አትችልም። እንደዚህ አይነት ኮንሰፕት ሴሪያል ፖዚሽን ይባላል። ማለትም መጀመሪያና አስተማሪው አሁን መጀመሪያ እንደገባ የሚያወራ የሌክቸር ሀሳቦች ይገባዋል። ከዛ ኢንትሮዳክሽን ስለሆነ ማለት ነው። መጨረሻ ላይ ደግሞ ኮንክሉዥን ሲልን ምናምን በጣም ይገባል። መሀል ላይ ሊደብር ይችላል፣ ምን ሊል ይችላል። መሀል ላይ ያሉ ፓርቶችን ብዙ ማስታወስ አትችልም። ይሄ ኮንሰፕት ሴሪያል ፖዚሽን ይባላል። አሁን ደግሞ በሰው ውስጥ ያለውን ወይም በሰው ውስጥ ያለውን የማስታወስ አቅምን ምን አፌክት የሚያደርጉ ነገሮች ምንድን ናቸው? ምን ነገሮች ናቸው ፋክተር የሚያደርጉት ሰውን ነው። የመጀመሪያው የሰው ልጅ በተፈጥሮ ራሱ ያለው የማስታወስ አቅሙ የሰውን የማስታወስ አቅምን ምን ያደርጋል? አፌክት ያደርጋል ማለት ነው። ጤነኝነት ጤነኛ የሆነ ሰው በጣም የማስታወስ አቅም አለው። ጤነኛ ያልሆነ ሰው ግን የማስታወስ አቅም የለውም። እድሜ አሁን ለምሳሌ ወጣቶች ሞር ያስታውሳሉ አይደለ? ከሽማግሌዎቹ ይልቅ ሰው እድሜም ፋክተር አለው ማለት ነው። አንድ ሰው የማስታወስ አቅሙ ከፍ እንዲልና እንዳይል። ማቹሪቲ ለምሳሌ ከአንድ ህፃንና ትንሽ ግን እድሜው ተለቅ ያለ ሰው መካከል ላይ በጣም የማስታወስ አቅም ያለው ምንድነው? ህፃኑ ነው። ሰው ይሄ ማቹሪቲ የሚለውም ከእድሜ ጋር የተያያዘ ነው። ሌላኛው ደግሞ ለማስታወስ ምናምን አንድ ነገርን መፈለጋችን ራሱ ትልቅ ፋክተር አለው። አንድ ሰው ማስታወስ ሲፈልግ ማስታወስ ይችላል። ነገር ግን አንዳንድ ጊዜ ማስታወስ አልፈልግም ተወኝ ካልክ
አየ እንድታስተውል ራሱ ያንተ ፍላጎት ፋክተር አለው ማለት ነው። ሌላኛው ደግሞ ልህቀት ነው። ልቀት ራሱ አንድ ነገር አንዳንድ ጊዜ ምናምን በቃ በጣም እንትኖች አሉ አይደለም ኢንቴሊጀንታል የሆኑ ፐርሰኖች አሉ በጣም የማስታወስ አቅም ያላቸው ማለት ነው። ሶ በተፈጥሮ ራሱ ያለው ኢንቴሊጀንሲ የማስታወስ አቅም ማስታወስን ምን ያደርጋል ፋክተር ያደርጋል። ሌላኛው ኢንትረስት ነው። የሆነ ነገርን ለማስታወስ ራሱ መፈለግ ቅድም ያልኩት ከላይ ያልኩት ዊል ነው ፍቃደኝነት ነው። አንድ ነገር የማስታወስ ፍቃድ ነው። ይሄ ደግሞ ኢንተረስት የምንባለው ፍላጎት ነው። የሆነ ነገርን ማስታወስ መፈለግ ራሱ ፋክተር ያደርጋል። በጣም ማስታወስ ከፈለግ ስለፈለግ ብቻ አይምሮ ያን ነገር የማቅረብ አቅም አለው። ካልፈለግ ግን አያቀርብልም። ሶ ኢንተረስቲንግ ወሳኝ ጉዳይ ነው። አንድን ነገር ደጋግሞ መማር ደጋግሞ ኦቨር ለርኒንግ ደጋግሞ ማድረግም እንደዛ ነው። ስፒድ ኦፍ ለርኒንግ ቶሎ ቶሎ ማጥናት ቶሎ ቶሎ ማንበብ ቶሎ ቶሎ አይምሯችን ላይ የማድረግ አቅማችን አንዳንድ ጊዜ ምን አለው የማስታወስ ብቃታችን ከፍ ያደርጋል ማለት ነው። ለምሳሌ አንድ ሉክ የሆነ አንድ ቻፕተር ሙሉ በ30 ደቂቃ መጨረስ የሚችል ሰው ቶሎ ምናምን የሚጨርስ ሰው ያ ሰው ቶሎ ሊያስታውስ ይችላል ማለት ነው። ነገሮች ቶሎ ቶሎ ይያዙለታል ማለት ነው። ሌላኛው ደግሞ ለምናነበው ወይ ለምናውቀው ለምንረዳው ነገሮች ራሱ ትክክለኛ ሚኒንግፉል እየሰጠን መሄዳችን ራሱ እንድናስታውስ ያደርጋል። ለምሳሌ ፊዚክስ ማለት ምን ማለት ነው የሚለውን ፊዚክስን ዝም ብሎ በቃ ኢት ኢዝ ናቹራል ሳይንስ ዛት ስቴዲ አባውት ናቹራል ፊኖሚኒያ ምናምን ብለህ ብቻ ካለፍክ አይገባም። ግን እያንዳንዱ ምን እያልኩ ነው የሚለውን ሚኒንግ ስትሰጥ የማስታወስ አቅምህ ከፍ ይላል። ሌላኛው ደግሞ እንቅልፍ ሬስት ማድረግ አይምሯችን እንግዲህ ልክ ኮምፒውተር ብዙ ሰዓት ምናምን ሲሰራ ስታክ እንደሚያደርገው በጣም ኦፕሬት እንደማያደርገው ስፒዱ ሎው የሆነ እንደሚሄደው ሴንትራል ፕሮሰስ ዩኒቱ የሚሰራበት ኦፕሬሽን ዌው በጣም ሎው የሆነ እንደሚሄደው ልክ እንደዛው አይምሯችን እረፍት ይፈልጋል ማለት ነው። ስለዚህ ስለ ሚሞሪ የሚለውን አይተናል። ሚሞሪ ማለት ማስታወስ ነው የሚለውን አይተናል። አሁን ደግሞ ይሄን ማስታወስ ለሚለው ተቃራኒ የሆነው ቃል ፎርጌቲንግ የሚል አለ፣ ወይም አንድ ነገርን መርሳት። ይሄኛውን ደግሞ በፓርት 2 በጣም በጥቂት ደቂቃ እንጨርሳለን። ሶ በፓርት 2 ይሄኛው ሚኒንግ ኦፍ ኮንሰፕት ኦፍ ፎርጌቲንግ የሚለው ማየት ትችላላችሁ። ዩቲዩብ ቻናሌን ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄን ኮንሽንስሊ ነው የምነግራችሁ፣ አድርጉ። ቴንክ ዩ